ናኔ ላይላ አንቺ አሁን ነው የመጣሽው? ምን ለገለ ነገር ወንድ ልጅ እንደው ከፈጣሪም የለም የወንድ ልጅ ጥላቻ እንኳን ቢኖረኝ ሴቷን ልጅ ከወደድኳት ለሱ ስል መስዋዕት ሆናለሁ። ሁለተኛ እሱን ካጣች እንደምትሰበር ካወቅኩ ለእሷ ስል መስዋዕት ሆናለሁ። እሱ ደግሞ እሷን ሲያጣ እንደሚሰበር ካወቅኩ ለእሱ ስል መስዋዕት ሆናለሁ። እኔ አሁን የገባኝ ምንድን ታውቂያለሽ ናንዬ? እሱንም መውደድ አይደለም በዛ በኩል ያለው እሷንም መውደድ አይደለም። የእነሱ አይነት ላይፍ አላዩም። ገብቶሻል? እነዚህ ልጆች በ2 ዓመት ውስጥ ነው ለውጡ ነው ያመጡት። እኔና እናንተ 5-6 ዓመት ከዛ በላይ በስብሰን እዚህ ሀገር አልሳካ ብሎን ገና ቁጭ ብለናል። የምንወስንበት ያህያ የምንሄድበትን ቀን አናውቀውም። እነሱ ግን ትንንሾች ልጆች 0 ሆነው መጥተው ሚሊዮን ገብተዋል። ልጆቹ በስርዓታቸውም በስራቸውም በተግባራቸውም እነሱን መሆን አልቻሉም። ገባሽ? ቅናትና ቅናት ብቻ ነው፣ ሌላ ነገር የለው። ቅናትና ቅናት ብቻ መውደድ አይደለም። እሺ ነቡ ማለት ነው። አንድ ጥያቄ ልጠይቅሽ። እኛ የሰው ቤት አንሄድም። አንድ ነገር ልጠይቅሽ። የሰው ቤት አንዞርም። አንድ ዜዶ ቤት ነው፣ 2 እዚህ ቤት ነው የምንመጣው። ሁለተኛ ትላንትና ቪዲዮ ባየነው መሰረት ሁላችሁም የአቅማችሁን እንትን ብላችኋል። ዱዓ የምታረጉት ዱዓ አድርጋችኋል። ሁሉ ነገር አድርጋችኋል። ከዛ በኋላ ደግሞ የእኛ መብቴ ምንድን ነው? ዱዓና ሙስሊም የሆነ ዱዓ ክርስቲያን የሆነ ጸሎት አድርጎ ሁለቱን አንድነት ነው እኛ የምንፈልገው። እዚህ ቤትም ያለው እንደዛ ነው። ከጠዋትም ጀምሮ የምንታወቀው እንደዛ ነው። አሁን ግን በዚህ ሰሞን እንደዚህ ነው እንደዚህ የሚባል ነገር የለም። እኛ ሁለቱንም አንድነት እንፈልጋለን። ሁለቱ ተለያይተው፣ ሁለቱ ተሰባጅተው፣ ሁለቱ ያልሆነ ክፋት ማየትን ማልቀስን አንፈልግም። እኔም በበኩሌ የሚፈልግ ሰው ካለ እኔ አላውቅም። ግን አሁንም ቢሆን ዛሬም ነገም ቢሆን እኛ አሁንም ነገሩን አናውራ። በቃ ጸሎት ስታደርጉ ጸሎት፣ ዱዓ ስታደርጉ ዱዓ፣ ከዛም በኋላ ጫውታ፣ ከዛ በኋላ ያልሆነ ከሆነ ፎቶ ቀይረን ሙዚቃ መክፈት ነው እንጂ እንደዚህ ያሉን እዛ ቤት እንደዚህ ያሉን አንበል። በቃ ይቅር፣ ያፈለጉትን ይበሉ። እኛ እናውቃለን አይደል? በቃ የራሳችን እኛ እናውቃለን። ይበሉ፣ የፈለጉትን ይበሉ። እኛ ደግሞ እንደዛ አይነት ስለ ምግባር የሌለን ሰዎች ነን። በቃ ሌላ ነገር አላልንም እኮ ማማ፣ ሌላ ነገር አላልንም። ሌላ እኛ አልመጣንባችሁም። ልጆቹን ወደድናቸውም ጠላናቸውም ለእኛ ተውልን። እኔ ለአላህ ብዬ ነው የምወዳቸው ሁለቱንም። በእነሱ ላይ ሸር ባስብ አላህ ነው የሚጠይቀኝ። ቡርኬም አይጠይቀኝም፣ ቅመማም አትጠይቀኝም። ስለዚህ ለምንድን ነው ስም የሚሚ የሚሉት? ጥፋት ምንድን ነው ጥፋታቸው? ሁለቱን ስለወደድናቸው ነው ወይ ጣርተን አሁን እንደዛ የሚሉት ማለት ነው። ስሚና ቡዬ እንደዛ የሚሉት ቤት አስሬ ከተናግረን ነገሩ ይበላል። አንነጋገር። በቃ ይበሉ፣ የፈለጉትን ይበሉ። እኛ የራሳችን ሙድ እንሂድ። በቃ የፈለጉትን ያድርጉ። ምን ችግር አለው? ያውሩ እና ኦብሴን አስገቡት። እኔ እንደ በኩሌ አላውቅም። ምን ተፈጥሮ ነው? የቅድሙን ነው። ምንም አልተፈጠረም። ምንም አልተፈጠረም። የቅድሙን አንስተው አውሪኝ። እኔ አልገባኝም። በኋላ ታወሪኛለሽ። ብዙ ጊዜ ማለት ነው እኛ ነገሩን ለነሱ ደስታ ሊሆን ወይም ደግሞ ይሄው አሁን እንደዛ ስንል እንደዛ ተባሉ سمعت الظهر هي انا هلا بالقصة ይሄ ደግሞ እንዴት ቲክታክ የሆነ ሰውዬ ነው ይከተለች አልኩ። አገውከን ያለው ተቀስቆሽ እና አይውላችሁ ብዙ ጊዜ ማለት ነው እኛ ወይም ሃይሚና ቡርኬ እንዲወዱ ወይም ደግሞ እነሱ ፊት ለፊት ለመሮጥ እኛ እንደዛ አይነት ሰዎች አይደለንም። የወደድናቸው ፈጣሪን ብቻ እኛ ፈጣሪ ብቻ ካወቀልን ፈጣሪ ብቻ ካወቀልን በቂ ነው። እነሱን ከኛ በላይ ያውቃሉ ማን እነሱን እንደሚወዱ ማን እነሱ ትክክለኛ ወዳጅ እንደሆነ እነሱ ራሱ ለይቶ ያውቃሉ። እነሱ ማስረዳት አይጠበቅብንም። እኛ ደግሞ እነሱ ወይም ሃይሚ እንድትወደን
ለሀይሚ ውጡና ለእኔ ተሳደቡልኝ አላለች። ኦኬም እንደዛ ውጡና ለእኔ ተሳደቡልኝ አላለም። ስለዚህ አንዳንድ ጊዜ እንደ ፈን አድርገን ብንስቅባቸው እነዚህ ሰዎች እኛ ብዙ እኔ አሁን ማለት ነው ስክሪን ሻት አድርጌ ሪከርድ ቀድቼ የሆነ ነገር ሊመጣ ሲል እኛ ቤት ማለት ነው ልጆቹ ሰላም ሲሆኑ እዚህ ጋር ይመጣሉ። ልጆቹ ሰላም ሲሆኑ ማለት ብዙ ነገር እየታዘብኳቸው ባለፈው ለታ እየረገጡን ነበር። እኔ አውቄ ግን እዚህ መጥቶ ጊፍት ለሁላችን ሰጥቶ የሄደ ሰው አለ እዚህ ማለት ነው። እኔ ጥንቃቄ አድርጌ ስክሪንሾት አድርጌ ለጥያቄ ለመልስ ሁሉንም ነገር አሁን እየዞርኩ መከታተል ጀምሬያለሁ። ለምን በምን ምክንያት እንደሆነ ያንን ጽፈን እናስቀምጣለን። እኛ ቤት ሲመጡ ትክክለኛ ጥያቄ መልስ የሚመልስልን ከሆነ እኛን ፈለጋ እኛ ቤት መጥቶ የሆነ ነገር እኛ ጋር ማድረግ አይቻልም። ካያችሁ ግሩፕ ላይ ማወራለሁ። አንድ ሰው እዚህ ከመጣ አስገቡልኝ፣ እኔ አወራለሁ አሁን ግሩፕ ላይ ማለት ነው። ስለዚህ ሁሉንም ሰምተናል፣ ሁሉንም አይተናል። ያ እነሱ እንኳን ወዳጅ ሆኑ፣ እኛ ደግሞ እንኳን ወዳጅ አልሆንም። አለቀ። ቅድምም መልዕክት አስተላልፈናል። አለቀ በቃ። እነሱ እኛ በሰው አይደለንም። አሮጊትም ሆነን እንኳን ለዛ ያብቃን፣ ለአሮጊትም ያብቃን። እግዚአብሔርን እድሜ ጸጋ ነው፣ በረከት ነው። እውነቴን ነው የምላችሁ። አያቴ በ85 አመቱ ነው የሞተ የኔ አያት ማለት ነው። ወይኔ የእሱን እድሜ ቢሰጠኝ ብዬ ጸሎት የማደርገው ልጅ ነኝ። ለምን እግዚአብሔር የባረከውና ዛሬ የሁላችሁ አሮግነትና ሽማግሌ ቦታ የሚደርሰው ዛሬ እግዚአብሔር የባረከው እግዚአብሔር የጸደቀው ሀያት